ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ምን ተፈጥሮ ነው ለምትሉ ልጆች መግቢያ ላይ ቪዲዮውን እንዳያችሁት ሜሪ በጣም እየጮኸች በር ትደበድባለች። አብርሽ፣ ሩታ፣ ይሳቅ በጣም ተጨንቀዋል። እሱ ምንድነው ሜሪ ከዳኒ ጋር እያወራች ነበረ። ዳኒ እዛ አካባቢ የለም እንደምታውቁት። ከሜሪ ጋር ካወራ በኋላ ጽጌም ሰላም ብላለች ምናምን ትለዋለች፣ እሷ በራሷ ማለት ነው። ጽጌ ሰላም ሳትለው ግን ጽጌ ሰላም ብላለች ምናምን ነገር ስትለው እሱ ደግሞ ማናት ጽጌ የምትባል ሰው አላውቅም፣ ከዚህ በኋላ ስለ ጽጌ ካወራሽልኝ አንቺን ራስሽን አላቅሽም ምናምን ነገር ሲላት ጽጌ አጠገቧ ስለነበረች ይሄንን ትሰማለች ማለት ነው። ጽጌ ደግሞ እየሮጠች እንግዲህ ክሎሪክስ ይዛ መኝታ ቤት ገብታ ቆልፋ እስካሁን ድረስ አልከፍት ብላ ነው ያለችው። እና እሷ ይሄንን ስላየች በጣም ሮጣ ልክ እሱ እንደዛ ብሎ ስልኩን ከዘጋው በኋላ ሮጣ ወደ ኪችን ሄዳ ያገኘችውን ክሎሪክስ ወይንም ደግሞ በረኪና ይዛ ወደ ክላሷ ሮጣ ከገባች በኋላ በሩን ቆልፋ አልከፍት ብላቸዋለች። በር ቢያንኳኩ ቤት ሊገነጥሉ ቢሞክሩ ያልሞከሩበት ነገር የለም። በማንኪያ በሹካ በቢላ በሩን በጣም ታገሉት። በሩ ግን ሊከፈት አልቻለም። ሩታ ራሱ በሩን ስበሩትና እንግባ እያለች ነበረ። ያው ደግሞ የሰው ቤት መስበር አልፈለጉም። ነገር ግን ሜሪም ለፖሊስ ሊደውልም እያለች ነበረ። አብርሽ ግን ያለችው ሰው ሀገር ነው። እዚህ ጋር ፖሊስ ጋር ብትደውይ ረጅም ዓመት ራሱ ማለት ትታሰራለች። ታውቃላችሁ፣ ይሄ ወንጀል ነው። በዛ ሀገር ሕግ ደግሞ በጣም ጠበቅ ያለ ነው፣ እንደ ኢትዮጵያ አይደለም። እና እንዳትደውይ የምትደውይ ልታሳስሪያት ነው ወይ? ስለዚህ ምንም አይነት ፖሊስ ጋር እንዳትደውይ ተብላለች። እሷ ግን ለማስፈራራት ያክል ፖሊስ ጋር ልደውል ነው እና ይክፈች ምናምን ስትባል ነበረ። ያው ምንም አይነት መልስ አትሰጥም። አንድ ሰው እንኳን ይግባ ብትባል ምንም ሰው ልታስገባ አልቻለችም። በሩን እስካሁንም ድረስ እየቀጠቀጡት ነው። ቪዲዮም አለቀ። ቪዲዮም እስከሚያልቅ ድረስ ግን በሩ አልተከፈተም ማለት ነው። እና ትንሽ ተደነጋግጠዋል። ሜሪዬን የዋህ እንዴት እንደሆነች ስማም በቃ ተንቀጠቀጠች። የምትይዘው የምትጨብጠው ነው ያጣችው። እና እሷን ሲያረጋጉት ራሱ በቃ አላያችኋትም እንዴት እንደተናደደች እንዴት ይዛ ሮጣ እንደገባች ስለማታውቋት ነው ምናምን። ጽጌ ራሱ ስትጠራ ጸጥ ነው ያለች፣ ምንም አይነት ምላሽ አትሰጥም። እና ምናልባት ጠጥተው ሊሆን ይችላል፣ ትንፋሽ አጥሯል ሊሆን ይችላል ምናምን እያለች በቃ የሚሆኑትን ያሳጣቸው ማለት ነው። ምክንያቱም ሌላ መስኮት ምናምን ቢሆን ዞራችሁ ትገባላችሁ፣ ግን ይሄ ፎቅ ነው። በዛ ጋር ደግሞ በምንም አንድ በር ነው ያለው። በቃ ይሄ በር ነው ተቆልፏል። አስባችሁታል? ተናዳ ከጠጣችሁና ድጋሚ መክፈት እንኳን ብትፈልግ መክፈት ባትችልስ፣ ቆማ መክፈት ባትችልስ ምናምን እያለች በጣም ነበረ ስታስብ የነበረው። በቃ እንጃ በጣም ነው ስፍስፍ ያለችው። የምር እንዴት እንዳሳዘነች ሜሪ ራሷና እንግዲህ ጽጌ ብትባል ብትሰራ በሩን አልከፍትም ብላለች። ሲጀምር አታወራም። እነሱ ያወራሉ፣ አንዴ ከስር አንዴ ከላይ ይላሉ። ምንም አይነት መልስ አትሰጥም። በቃ ምን ሆነሽ ነው ብትባል ክፈች ብትባል ምንም አይነት መልስ እየሰጠቻቸው አይደለም። ግን ይሄን ነገር ቤተሰብ አይቶ በጣም እንዳያስብ ማለት ቤተሰብ ታውቃላችሁ ሊከታተል ይችላል እና ጥሩ ነገር አይፈጠርም። ምክንያቱም ይሄ ከባድ ነገር ስለሆነ ዳኒ እንግዲህ ዳኒን እንደሚዋደዱ እንደሚፋቀሩ ነው የምናውቀው። ግን እሱም እሷን ለማናደድ የማያደርገው ጥረት የለም። እሷም ደግሞ በበኩሏ እሱን ለማናደድ የማታደርገው ነገር የለም። አይታችሁ እንደሆነ ዱባይ የገባ አካባቢ እሷ ራሱ የሆነ ሰማያዊ ልብስ የለበሰ ሰው ውድጅ ያለው እያለች ሳይጠራቱላ ይህ ልጅ የተከተለች ነበር። ለምን? እሱን ለማናደድ፣ ዳኒን ለማናደድ። ምክንያቱም እሱ በትላልቅ ሰርግ ትናንሽ ሰርግ አይጠፋም ብሎ ለአብርሽ ሰርግ እሱም ሌላ የሚተዋወቃ ሴት እንዳለች ከነገራት በኋላ ነው በቃ የጽጌ ሁሉ ነገሯ የተቀየረው ማለት ነው። ያው ሁሉ ጊዜ እኛ ሲስተርሊ ብላዘርኒ ምናምን ነገር ይላሉ፣ ነገር ግን በጣም እንደሚዋደዱና ጓደኛሞች እንደሆኑ ነው እንግዲህ ግልጽ ሆኖ እየታየ ያለ። ምክንያቱም እንደዛ ካልሆነ በዚህ ልክ
ዳኒ ስለተጣላት ራሷን ለማጥፋት እሱም ደግሞ ከሆነ ሰው ጋር ስለነኝ ስትለው እንደዚህ አድርጎ በግልጽ የሚታይ ነገር ለምን እንደዚህ እንደሆነ አላውቅም። ምክንያቱም እኔ እንጃ ማለት እሷም እሱን የሚያናድር ነገር ነው የምታደርገው፣ እሱም ደግሞ እሷን ለማናደድ እንደዛ በዛው ይቀጥላልና ሁለቱም ይፈላለጋሉ። ነገር ግን በጣም የሆነ ከሱ ይምጣ ከሷ ይምጣ የሚለው ነገር በጣም ያስቸግራቸው ነው የሚመስለው። ለማንኛውም እንግዲህ ቢያንስ ብትከፍትላቸውና እንዴት እንዳደረች ብናውቅ አሪፍ ነበረ። ነገር ግን ቪዲዮ ተጀምሮ እስከሚያልቅ ድረስ በር እየተንኳኳ ሳትከፍተው ነው ቪዲዮ ራሱ ያለቀው ማለት ነውና አሁን ላይ እንግዲህ በዚሁ ትዳር ወይንም ከካሜራ በስተጀርባ ወይ ወጥታ አብራቸው ትሁን የምናውቀው ነገር የለም። ነገር ግን እኔ ይሄ ነገር እውነት እንኳን ቢሆን ውሸት እንኳን ቢሆን ቤተሰብ ካየው ጥሩ ነገር አይመጣም ማለት አስባችሁታል? እስኪ ወላጅ ሆናችሁ እንደዚህ አይነት ነገር በቻናል ስታዩ በጣም የሚያስደነግጠው ነገር። አሁን ሁሉም ቪዲዮ ይሰሩባታል መቼም እንደዚህ ስትሆን አይደለ እየተቆራረጠ በየቲክቶክ ስለሚመጣ ቤተሰቦቿ ካዩ ጥሩ አይመጣም ያስባሉ፣ ይጨነቃሉ። ምክንያቱም ያው ሰው ሀገር ነው ያለችው፣ ለመዝናናትም ቢሆን ሰው ሀገር ነው ያለችው። ስለዚህ ማሰባቸው መጨነቃቸው አይቀርም እና ዳኒ ምን አስበህ እንደሆነ አላውቅም። በነገራችን ላይ ልጁ ቀልድ ያበዛል እና ቀልድ የሚያበዛ ሰው ደግሞ እውነቱም ቁም ነገሩም አይለይም። ምናልባት ደግሞ ያው ጽጌ አብራት ናት ብሎ ስላላሰበ ይሆናል ሜሪ ብቻ እንደዛ ብሎ የተናገረው። እሷ ግን ያው እየሰማች ስለነበረች አጠገቧ ስለነበረ ነው እንግዲህ እንደዛ ያለ ማለት እሱ አያውቅም። እሱ የሚያውቀው ሜሪን ብቻ እንደሚያወራ ነበረ። እሷ ግን አጠገቡ ስለነበረች የሚያወሩትን ነገር እንዳለ ትሰማለች እና ለዛ ነው ጽጌም ሰላም ትላለች ስትለው ማናት ጽጌ ጭራሽ እንደማያውቃት ሰው ማለት ማናት ጽጌ የምትባል ሰው አላውቅም። ሲጀመር አንቺ ራስሽ በደውለሽ እኔን እያወራሽ ስለ ጽጌ ካነሳሽ አንቺን ራሱን አላቅሽም ቦልክሻለሁ ምናምን ነገር ሲያሳምታ ነው እንግዲህ እየሮጠች ክሎሪክሷን ይዛ የገባችው። ግን እንግዲህ ለፖሊስ በጣም ማለት እስከ ማታ ከቆየችና ካልከፈተች ምናልባት ለፖሊስ ሊደውሉ ይችላሉ። ምክንያቱም በጣም ስለሚፈሩ ከደውሉ ደግሞ ታውቃላችሁ የዱባይ ሕግ ሀርድ ነው፣ ወንጀለኛ ነው የሚያስብላት። ማለት ማንኛውም ሕግ የራስን መራስ ላይ ራሱ ቢሆን ራሱ ወንጀል ነው ታውቃላችሁ። እዛ ደግሞ ሕግ ቀልድ የለምና ምናልባት እነሱ እንኳን ባይደውሉ እንደዚህ በጣም እየጮሁ ስለሆነ የሚያወሩት በጣም አይታችሁ እንደሆነ በጣም ነው ሜሪ ራሱ ምጮሆ በቃ ልጅቷን እንድረስላት ምናምን እያለች ስጮህ ጎረቤት ምናምን ስለሚኖር እዛው አንድ ሸጋ ላይ አንድ ጎረቤት ስለሚኖር አስባችሁታል። እነሱ እንኳን ባይደውሉ እነሱን ሌሎች ጎረቤቶች ደውለው ለፖሊስ ማለት ነው እዚህ ቤት ችግር አለ የተጨቃጨቁ ነው ብለው ቢደውሉ ፖሊስ ከችላል ማለት ነው። ከዛስ ወይ ገንጥሎ ይገባና የያዘችውን ነገር አይቶ ወንጀለኛ ያደርጋታል። አስባችሁታል? ኢትዮጵያ ቀርቶ ወደ እስር ቤት ይሆናል ሜጃዋ ማለት ነው። ስለዚህ እና አብርሽ እንኳን ባይደውሉ በጣም እየጮሁና እየተረበሹ ስለሆነ ጎረቤት ራሱ ያያቸው የሰማቸው ወይንም ጭቅጭቃቸውን ያየ ሰው ሊደውል ይችላልና ይሄ ነገር ደግሞ ጥሩ አይመጣም። ለማንኛውም እንግዲህ ምን እንደተፈጠረ አናቅም። ነገ ጠዋት ነው የምናውቀው እንግዲህ በሰላም አደረች ወይስ ታማደረች የሚለውን ነገር። ግን በዚህ አይቀለድም። በዛ ላይ ደግሞ እንዴ ኧረ የማይባል ነገር ማለት እንዴት ነው ለዳኒ ብላ ከፖሊስ መጠጣው? ቆይ ተጣልሽ ብላችሁ ታስባላችሁ ወይስ ምንድነው? እንዴት ነው ሊሆን የሚችለው? እኔ ራሱ እንዲህ ነገርማ እሱን ለማስፈራራት ነው ምናምን ብዬ አስቤ ነበር። ግን የሜሪን ሁኔታ አይቼ በቃ በጣም ነው ስፍስፍ ያለችውና ይሄ ነገር ጭራሽ እነሱ ማለት ሜሪን እያጽናናት ነበር። በቃ ምንም አትሆንም በቃ ታያት ምናምን ነገር ሲሏት ራሱ በጣም ነው የተቆጣቻቸው። ማለት እናንተ ስላላያቸዋት ነው ያጠገቧት ስለነበርኩ ነው ሁኔታዋን አኳኋኗን እና በቃ ፊቷ ላይ ራሱ ምን እንደታያል ስላላያቸዋት ነው እና እንዴት እንደ ህፃን ታስባላችሁ ምናምን ብላ ጭራሽ ጮኸችባቸው ሁሉም ላይ ማለት ነው። እና በጣም ነው ጮኸችባቸው። አብረሽ ላይ ታችሁ ከሆነ ይሳቅ ላይ ራሱ እና በጣም ምክንያቱም እሷ ያው አይታታለች አሯሯጧን ክሎሪክስ ይዛ ገብታ በፍጥነት ክላሷን ስቆልፍ ምናምን ያለች እሷ ስለነበረች ነው በቃ እንደምታደርገው እርግጠኛ ሆና ነው እንደዚህ ያለችው ማለት ነውና ሲጠሯት ራሱ ጸጥ ስትልባቸው
ጠጥታው ቢሆንስ፣ ጠጥታውን ጊዜ መቆም አቅቷት ቢሆንስ፣ ትንፋሽ አጥሯት ቢሆንስ፣ አቤት ያላለችን አቅም አንሷት ቢሆንስ ምናምን ነገር እያለች በቃ እንደዛ ነው የምታስበው። እና በስማም ሁኔታዋ በጣም ነው የሚያሳዝነው ማለት ነው። እና እንዴት ስፍስፍ እንዳለችላት። ለማንኛውም ቸር ያሰማን። እንዴ አንቺማ እንደዚህ አታደርግም፣ እውነት እንደዚህ የምታደርግ ልጅ አይደለችም። እኔ ሳቃት ጀግና ናት፣ ብዙ ነገር ያለፈች እንጂ ደግሞ ለዳኒ ብላ እንደዚህ አጠጣም። ብትጠጣ ዳኒ ያኔ ከዲጄ ሊጋ ሲሰራ ነበር የምትጠጣው እንጂ አሁን ማን ልጠጣ አትችልም። እውነት ያኔ ሲነቀሳት ያልጠጣችው እንዴት ነው አሁን የምጠጣው? ያኔ ዲጄ ሊን ተነቀስኩ ብሎ ሲመጣ መጠጣት ካለባት ያኔ ነበር የምትጠጣው። እና ምናልባት ያው እንደዚህ ስትሆን ከዛ ዳኒ ሰማና በቃ ይቅርታ ሁለተኛ ምናምን ብሎ ከዛ በዚህ አጋጣሚ ፒስ እንዲሆኑ ፈልጋ ካልሆነ በስተቀር ወይንም ደግሞ በቃ ዳኒ ምን ያክል ይወደኛል የሚለውን ነገር ለመፈተንም ሊሆን ይችላል። ምክንያቱም እሱም እርግጠኛ ነኝ እንዴት እንደሚወዳት ታውቃላችሁና እንደሆነች ቢባል ምን ሊሰማው እንደሚችል ማሰብ ከባድ አይሆንምና እንግዲህ እኔ ጽጌ ሳቃት በጣም አስተዋይ ልጅ ናት እና ይሄን ነገር ታደርጋለች ራሷን ትጎዳለች ብዬ አላስብም። አንዳንዴ ደግሞ የተናደደ ሰው የሚወስነው ነገር አያውቅም። ለማንኛውም መልካምን ነገር እንመኝላቸዋለን። ሰላም ወርዶ ደግሞ ሁለቱም በአንድ እንዲሆኑ ነው ምኞታችን። እኔ እኮ ፕራንክ አለመሆኑን ራሱ የተጠረጠርኩት ለምንድን ታውቃላችሁ? ማለት ቪዲዮ ስትሰሩ ቪዲዮ ቢሆን ፕራንክ ቢሆን ኖሮ በር እያንኳኳቸው ይሆናል። ከዛ ወይ ሰብረው ይገባሉ ወይ ራሷ ከፍታ ተውጣና ምናምን መደምደሚያው ወይ እሷ ተገኝታ ይሆናል። አሁን በቃ ቪዲዮም የተጀመረው እሷ ገብታ ሲያንኳኩ ነው። እስካሁን ድረስ ቆመዋል ማለት ነው። በቃ በሩም አልተከፈተም። በቃ እየለመኗት ነው። እሷም ድምፅ አይሰማም ምናምንና ቪዲዮ በዚህ መልኩ ስላለቀ ትንሽ ያሳስባል ማለት ነው። እውነት ነው ምን ሆና ይሆን? ጠጥታው ይሆን ወይስ እነሱን ለማናደር ጸጥ ብላ ይሆን ምናምን የሚለው ነገር እንጃ። ብዙ ኦዲየንሶች ራሱ ሀሳብ ላይ እንደሚሆኑ ተስፋ አደርጋለሁ። በቃ እንደዛ ነው ሊሆን የሚችለው። ማለት የሆነ መጨረሻው አላማረም፣ አላቅም። እሷ ካልከፈተችው ደግሞ በሩን ማን ይከፍተዋል? ወይ ነገ ደግሞ ገንጥለን ገባን ብለው ቪዲዮ ሊሰሩ ይችላሉ። እስካሁን ግን በሩም አልተገነጠለም፣ እሷም አልከፈተችም። ያው ቁጭ ብለው እንደምታዋቸው ሁሉም ተፋተ ቁጭ ብለው ነው ቪዲዮ ያለቀው። ለማንኛውም መልካም ነገር እንደሚሆን ተስፋ እናደርጋለን። ውድና የተከበራቸው ቻናል ቤተሰቦች ስለነበረን ቆይታ አመሰግናለሁ። ቻው፣ ደህና ነው።